ሰላም የኢንዶቴክ ቲፕስ ቤተሰቦች፣ ዛሬ እጅግ ተፈላጊ የሆነ መረጃ ይዤላችሁ መጥቻለሁ። አስቸኳይ ብር ፈልጋችሁ የት እንደምትሄዱ ግራ ተጋብታችኋል? እንግዲያውስ በስልካችሁ ብቻ እስከ 50 ሺህ ብር ብድር ማግኘት የምትችሉበትን የቴሌብር አሰራር በዝርዝር አሳያችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ይህን ብድር ለማግኘት መጀመሪያ የቴሌብር ተጠቃሚ መሆን አለባችሁ። ነገር ግን ዝም ብሎ ለሁሉም ሰው አይሰጥም ማለት ነው። ቴሌብር ያጠቃቀማችንን ታሪክ ያያል ማለት ነው። በየጊዜው ብር የምንልክ እንዲሁም ደግሞ የምንቀበል ካርድ የምንሞላ ከሆነ ክሬዲት ስኮር ወይም የብድር ደረጃችን ከፍ ይላል ማለት ነው። ዛሬ የምናየው ሁለቱን ቀላል የቴሌብር ብድር አይነቶች እናያለን። የመጀመሪያው ቴሌብር መላ ሲሆን ሁለተኛው ደግሞ ቴሌብር እንደ ኪስ የሚባለውን እናያለን ማለት ነው። የመጀመሪያው ቴሌብር መላ ይባላል። ይህ ለግል ጉዳይ የምንበደረው ሲሆን እስከ 50 ሺህ ብር ይደርሳል። ሁለተኛው ደግሞ የቴሌብር እንደ ኪሴ ይባላል። ይሄኛው ደግሞ ነጋዴዎች ለስራ ማስኬጃ የሚጠቀሙት የብድር አይነት ነው። እሺ አጠቃቀሙን እናያለን። እሺ የቴሌብር ሱፐር አፕ አፕሊኬሽናችንን እንከፍታለን። እሺ ፒን ካስገባን በኋላ እንደዚህ ከከፈትን በኋላ ዛሬ የምናየው ካሉት አማራጮች ውስጥ በዳሽን ባንክ የሚሰጠውን የብድር አይነት ነው። ዳሽን ባንክ ላይ የሚሰጠውን ብድር ነው የምናየው። ስለዚህ መጀመሪያ ላይ እዚህ ጋር እንደገባን ፋይናንሻል ሰርቪስ ዊዝ ዳሽን የሚል አለ። እሱን አንዴ እንነካዋለን። እሱ ላይ ስንገባ ይሄኛው ፊውቸር ይመጣልናል ማለት ነው። እዚህ ጋር ከሚመጡልን ዝርዝሮች ላይ መላ መንዝሊ፣ መላ 50 ዳይ፣ መላ ዴይሊ፣ መላ ዊክሊ እያለ ያስመርጠናል ማለት ነው። ለምሳሌ መበደር የፈለኩት መላ መንዝሊ የሚለው ላይ ቢሆን እዚህ ጋር መጀመሪያ ይሄኛው ሞር የሚለው ነካዋለሁኝ። እዚህ ጋር ፋሲሊቴሽን ፊ፣ ዴይሊ ፊ፣ ፔናልቲ ፊ አፍተር ዲው ዴት እና ደግሞ አቬሌብል ሊሚት የሚል ያሳየኛል ማለት ነው። ፋሲሊቴሽን ፊ 3% ነው። ዴይሊ ፊ 0.58% ነው። ፔናልቲ ፊ አፍተር ዲው ዴት 0.11 ወይም ደግሞ 0.11% ነው በየቀኑ ማለት ነው። ዲው ዴቱ ካለፈ በኋላ 0.11% በየቀኑ ሳልከፍል ዲው ዴቱን ካሳለፍኩኝ የመክፈያ ጊዜውን ካሳለፍኩኝ የሚቀጣኝ ማለት ነው። እንዲሁም ደግሞ መበደር የሚችለው የብድር መጠን ጣራው አሁን ላይ ያለው የብድር መጠን አቅሜ ወርሃዊ ላይ ያለኝ ይሄ እዚህ ጋር የሚታየው የብር መጠን ነው ማለት ነው። ይሄን ካየን ቀጣይ የምናደርገው እዚህ ጋር አፕላይ የሚል አለ። ከላይ አፕላይ የሚለውን ነካዋለን። እዚህ ጋር ክሬዲት አማውንቱን እንድናስገባ ይነግረናል ማለት ነው። አማውንቱን ወርሃዊ ሲሆን ከ600 ብር ጀምሮ ነው መበደር የሚቻለው ለወርሃዊ ሲሆን ማለት ነው። እዚህ ጋር ከስር የሚያሳየኝ አቬሌብል ሊሚት ነው። መበደር የሚችለው ከፍተኛው መጠን እዚህ ጋር እያሳየኝ ነው። እኔ ለምሳሌ መበደር የፈለኩት 1000 ብር ቢሆን እዚህ ጋር 1000 ብዬ ጽፋለሁ ማለት ነው። በመቀጠል ከታች በኩል እዚህ ጋር እንደሚያሳየው ቪው የሚል አለ ከስር ላይ። እሺ ቪው የሚለውን ከስር ቪው የሚለውን አንዴ ነካዋለሁ። ቪው ስለው እንደዚህ ያመጣልኝ ማለት ነው። ዲው ዴቱ መቼ እንደሆነ እዚህ ጋር ቀኑን አስቀመጠልኝ። ወርሃዊ ስለሆነ ከዛሬ ጀምሮ ለአንድ ወር ነው ጊዜ የሚሰጠኝ ማለት ነው። 30ውን ቀን ካልኩሌት አድርጎ እዚህ ጋር ያስቀምጠዋል ማለት ነው። ዲው ዴቱ መቼ እንደሚያበቃ እዚህ ጋር አስቀመጠልኝ። ሌላው ሪፔመንት አማውንት ኦን ዲው ዴት ብሎ የሚያስቀምጠው አለ። ይሄኛው ሪፔመንት አማውንት ኦን ዲው ዴት የሚለው ዲው ዴቱ እስከሚያልቅ ድረስ ጠብቄ ብከፍል፣ ለምሳሌ ዛሬ የወርሃዊ ነው የወሰድኩት፣ በ30ኛው ቀን ለመክፈል ብወስድ በ30ኛው ቀን የምከፍለው የብር መጠን እዚህ ጋር አስቀምጦታል ማለት ነው። 1000 ብር ነው የጠየቅኩት። በዲው ዴቱ ቀን በወሩ መጨረሻ 1204 ብር ትከፍላለህ እያለኝ ነው እዚህ ጋር። ከሱ ዝቅ ስንል ይሄኛው ነምበር ኦፍ ኢንስቶልመንት የሚለው በምን ያክል ጊዜ የሚከፈል ነው የሚለውን የሚገልጽ ነው። ይሄ ወርሃዊ ስለሆነ የጠየቅኩት በአንድ ጊዜ ብቻ ተከፍሎ የሚያልቅ የብድር አይነት ነው ማለት ነው። የሁለት ወር የሶስት ወር እንደዚህ የረጅም ጊዜ በጠየቅን ቁጥር እዚህ ጋር ነምበር ኦፍ ኢንስቶልመንት እያለ እዚህ ጋር ያስቀምጠዋል ማለት ነው። ይሄ ግን በአንዴ ተከፍሎ ማለቅ ያለበት ስለሆነ ዋን ብሎ አስቀምጦታል ማለት ነው። ከስር ፋሲሊቴሽን ፊ የሚለው ፋሲሊቴሽን ፊ ብድሩን በምንወስድ ጊዜ
1000 ብር ስንወስድ ወዳው ለ30 ቀን 3% ስለሆነ ወይም ደግሞ ብድሩን በምንወስድ ጊዜ አንድ ጊዜ ብቻ አድ የሚደረግ ነው ማለት ነው ከ3% ፋሲሊቴሽን ፊው ማለት ነው። ሌላው ይሄኛው ዴይሊ ፊ አፍተር ዋን የሚለው ከመጀመሪያው ቀን ጀምረን በየቀኑ የምንከፍለው ክፍያ ማለት ነው። 5 ብር ከ80 ሳንቲሙ በየቀኑ አድ የሚያደርገው ወይም ደግሞ በየቀኑ የሚጨምረው የብር መጠን ነው ማለት ነው። ለምሳሌ 1000 ብር ስንወስድ ለወርሃዊ ለአንድ ጊዜ የሚከፈል ስለሆነ ነገ እንከፍላለን ብንል ለምሳሌ 1000 ብሩን ወስደን ነገ መመለስ ብንፈልግ ወዳው ብሩን ስንወስድ ፋሲሊቴሽን ፊ 30 ብር ይቆጥራል። ከዛ የአንድ ቀን ብቻ ሲሆን ደግሞ 1035 ብር ከ80 አድርገን መልሳለን ማለት ነው። ነገ እንመልሳለን ብንል በወሩ መጨረሻ ግን ከሆነ ደግሞ እዚህ ጋር ከላይ እንደሚያሳየው 1204 ብር አጠቃላይ አድርገን እንከፍላለን ማለት ነው። እቺኛዋ ከታች ያለችው 5 ብር ከ80 በየቀኑ የምንከፍላት ፊናት ማለት ነው። እሱን ከጨረስን በኋላ ከታች ኮንፊርም የሚል አማራጭ አለ። እዚህ ጋር እንደሚያሳየው ኮንፊርም የሚለውን ስነካው ፒን ነው የሚጠይቀን ማለት ነው። የቴሌብር ፒናችንን ይጠይቀናል ብድሩን ለመውሰድ ማለት ነው። ፒናችንን ሲጠይቀን እሱን እናስገባለታለን። ወዳውኑ ወደ ቴሌብር አካውንታችን ብድሩን ያስገባልናል ማለት ነው። በቴክስትም ብድር እንደተበደርን የሚያሳውቅ መልእክት ወዳውኑ ይልክልናል ማለት ነው። እሺ የመጀመሪያው ይሄኛው ነው። ቴሌብር መላን አይተናል። ከሱ በመቀጠል ያለው ቴሌብር ሰንዱቅ ነው። እዚህ ጋር እንደሚያሳየው ይሄኛው ቴሌብር ሰንዱቅ የምንለው ሴቭ የምናደርግበት ነው። ማይክሮ ሴቪንግ ነው ወይም ደግሞ ቁጠባ የምንቆጥብበት አማራጭ ነው። ይሄ እንደ ኪሴ ላይ ስንሄድ የአቬሌብል ሊሚት አለን ወይም ደግሞ ብር የሚሰጠን ሊሚት አለው ማለት ነው እዚህም ጋር። እሺ እንደ ኪሴ እንግዲህ የሚያገለግለን ለነጋዴ ክፍያ ሊሆን ይችላል፣ ለፊውል ፔመንት ሊሆን ይችላል፣ እንዲሁም ደግሞ ሱፐርማርኬት ላይ የምንገዛው ዕቃ ኑሮን ብር ቢጎለን ከዛ ላይ ተበድረን የምንገዛበት አማራጭ ነው ማለት ነው። ወይም ደግሞ ከእንደ ኪሴ ወስደን በመሙላት እቃውን የምንወስድበት አማራጭ ነው ማለት ነው። እሺ ለምሳሌ እዚህ ጋር የምንገዛው ዕቃ ሱፐርማርኬት ላይ የምንገዛው ዕቃ የ1000 ብር ዕቃ ቢሆንና እኛ ያለን 900 ብር ቢሆን 100 ብር ከጎደለን እንደ ኪሴ ሊሚታችን ላይ በመበደር ከዛ ላይ ቀንሰን እንዲሞላልን ማድረግ እንችላለን ማለት ነው። ሞልተን እቃውን መውሰድ እንችላለን ማለት ነው። ስለዚህ ዕቃ ፕሮዳክት በምንገዛ ጊዜ ብር የሚጎለን ከሆነ ከሱ ላይ ወስደን ሞልተን ግዢ የምንፈጽምበት አገልግሎት ነው ይሄ እንደ ኪሴ የምንለው ማለት ነው። ይሄን እንደ ኪሴ አገልግሎት ለማግኘት ወይም እንደ ኪሴ አገልግሎትን ለመጠቀም ከዚህ በፊት መላ ላይ ብድር ሊኖርብን አይገባም። መላ እንደራሱ ወይም ደግሞ ወቢ የሚባሉ የብድር አማራጮች ላይ ምንም አይነት ብድር ሊኖርብን አይገባም ማለት ነው። ብድር ካለብን እንደ ኪሴ ስለማይሰጠን ማለት ነው። እሺ እንግዲህ ብድር ስንበደር ዋናው ነገር ብድሩን በጊዜ መክፈል ነው ማለት ነው። በጊዜ ስንከፍል በሚቀጥለው ጊዜ የሚፈቅድልን የብድር መጠን እየጨመረ ይሄዳል ማለት ነው። ለዛሬ የነበረ መረጃ ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።